ዜና አለኝ። የፋንቱ ውጤት ከኤሚ ውጤት ጋር ማች አድርጎልናል። በእውነት ምን? አይሆንም። ይሄ በፍጹም ሊሆን አይችልም። ሆስፒታል ጥሩ ዜና አለ። አይሆንም። ሊሆን አይችልም። እባክሽን አምራን ተረጋጊ። እናንተ የኔን ህይወት አጨልማችሁ እናንተማ ደስተኛ ሆናችሁ አትቀራትም። እባክሽ መጥፎ ነገር እንዳታረጊ። ምን? ደህና አይደለሁም። ገፋችሁ። አብርሃምን እያደረጋችሽ ነው። አሁን አንቺ የት ነሽ? አንተ ክፍልስ በር ቆልፌ ነው ያለሁት እኮ። ኤሚ በቃ እዛው በፍጹም እንዳከፍችው። እሺ በቃ መጣሁ እየመጣሁ ነው። ያለችው ደግሞ ማነው? አሁን በሰላማዊ መንገድ እንቋጨው። ብርጭቆ ተብዬሻለሁ። ተይ እሺ በይኝ ተይ። አምራን በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። አምራ የጓጓችለት የሰውን ህይወት ለማበላሸት ለዝርፊያ የተዘጋጀችበት እቅዷ ገደል ገባ። ገደል ሲገባም አጥፍቼ እጠፋለሁ እንጂ እንደ በፊቱ ጎዳና ላይ አልወጣም በማለት ከባድ ስህተት ሰራች። ኤሚንን የሚታደግ የአቶ ላይኩንን ድርጅት የሚያተርፍ አምራን ከቁማሩ ውጭ የሚያደርግ እጅግ ደስ የሚልና እጅግ ልብ የሚነካ ነገር በ99ኛዋ ደቂቃ የተገኘው ከኤሚን ደም ጋር የሚመሳሰል የሌላ ሰው ለጋሽነት ሲገኝ አምራ ጨርቋን ጣለች። ለማመን የሚከብድ ለማሰብ የሚቸገር እጅግ የሚገርመው ነገር አንዳንዴ ፈተና ሲበዛ ለበጎ ነው፣ ስንወድቅ ለበጎ ነው። በመውደቃችን ሳይሆን ከወደቅንበት ባለመነሳታችን ነው ልንጸጸት የሚገባው የሚለው የብዙዎቻችን ሰው ሀሳብ ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። የተወዳጁ ኑሐሚን ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። አምራ ሌላኛው ቁማሯንና ሌላኛው ጨዋታዋን ጀምራለች። በስተመጨረሻም ከጨዋታው ውጭ የሚያረጋትን ነጥብ ስትነገራት አጥፍቼ ነው የምጠፋው፣ እጄ የገባውን ባለ ሀብት ልሆን የጎዳናን ህይወት ረስቼ ከልጅነት ጀምሮ ንብረቱን ሀብቱን ፈልጌ የተጠጋሁትና አሁን በስተመጨረሻ ጎዳና ላይ ቢጥለኝም በዚህ አጋጣሚ እሱንም ለመበቀል የምፈልገውን ህይወትም ለመኖር ያገኘሁትን እድልማ በቀላሉ አላጠፋም ያለችው አምራ ምን አይነት ስህተት ሰራች? ወደ ኋላ ስንመለስ እንግዲህ ከባለፈው ምዕራፍ እያቆመው አቶ ላይኩን ወይዘሮ ዝናሽ ከእስር ቤት ወጥተው ሁሉም ደስታቸውን በሚያከብሩበት ሰዓት እንግድነት ወደ ለቤት አጋዥነት ወደ ቤት የመጣችው አቶ ላይኩን ስታየው ራሷን ስታ ትወድቃለች። ይህ ማለት በዛሬው ምዕራፍ እንዳየ ነው በፊት ከ30 ዓመት በፊት ይህ ማለት የናሆም እድሜ ማለት ነው። ይህ ልጅ የሴትዮዋ ልጅ ነው። ናሆም ለሱ ወተት ለማምጣት መንገድ አቋርጣ ስትመለስ መኪና ገጭቷት ከዛ ልጇ ማን እንደወሰደው የት እንደሆነ የሚታወቅ ነገር የለም። በዛም አለ በዚህ አንዳንዴ ንጹህ ስንሆን መልካም ልቦና ሲኖረን ፈጣሪ አዙሮ እጃችን ላይ ያመጣልናል። ስለዚህ ያለ ምክንያት አይደለም። እሷ በገንዘብና በድርጅታችሁ ቁማር የተያዘቻችሁን እኔ በነጻ ሰጣችኋለሁ። ፈጣሪ ከስንት አይነት ችግርና ከስንት አይነት መከራ ከስንት አይነት ሞት አፋፋ አትርፎኛል። ህመምን፣ ስቃይን፣ ችግርን አውቀዋለሁ። ፈጣሪ ተጠቀሚበት ብሎ ለሰጠኝ ጤና ለሰጠኝ ጸጋ ለምንድነው ገንዘብ የምትጠይቃችሁ ስትል ወይዘሮ ዝናሽን ገንዘብ እንደማትፈልግ ነግራታለች። እነ ናሆምም እነ ወይዘሮ ዝናሽም ይህን ሲሰሙ እጅጉን ነው ደስ ያሉት። ከምንም በላይ ደግሞ አምራን ከጨዋታ ውጭ ማረግ ነው የእነሱ ፍላጎታቸው። ስለዚህ ጊዜ ሳይወስዱ ደስታቸውን አክብረው ሳይጨርሱ ቀጥታ ወደ ሆስፒታል ነው የሄዱት። እዚህ ጋር ግን ትልቅ ስህተት የተሰራው ምንድን ነው? ዝናሽ መደወል የለባትም ነበረ። በቴክስትም ብቻ ነበር ማውራት የነበረባት። ላይኩን ከአምራ ጋር አውቃለሁ ውሉ ልትፈራረሙ ነው የአክሲዮን ውሉ ግን እንዳትፈራረሙ፣ እንደዚህ ያለ ነገር ተፈጥሯል፣ አዲስ ነገር ተፈጥሯል፣ ግን ተረጋጋ፣ መጀመሪያ ውጤቱን እንስማ በማለት የሆነ ምክንያት አመካይቶ ፊርማውን እንዲያቆይ እሱም እዛው አብሯት እንዲቆይ ነበር ማድረግ ያነበረባቸው። ምክንያቱም አምራ በመጨረሻው ደቂቃ ምን እንደምታደርግ አይታወቅም። አጥፍቶ መጥፋትና እነሱን ማክሰር እነሱን ገደል መስደድ ስለሆነ ፍላጎቷ። በዛም አለ በዚህ እንግዲህ የሴትዮዋ ደም ከኤሚን ጋር ተመሳሳይ ነው። ኤሚንም እንግዲህ ኤሚንን የለወጠ ልብ የሰጠ ፈጣሪ፣ ኤርሚያስን የለወጠ ልቡን የመለሰ ፈጣሪ
የእኛንም ልብ ይመልከት፣ የእኛንም ጸሎት ይስማ። የእውነት በጣም ብዙ አስተማሪ ነገር ነው የተረዳሁት ማለት ነው። አስቡት ኤሚን የቤት አጋዦች እንዴት እያንቋሸሸች፣ እንዴት እየተናገረች፣ እንዴት እንትን ስትል እንደነበር አይታችኋል። በቃ ከዚህ ብዙ ትምህርት እንማራለን። ክፋት ውድቀት እንጂ ስኬት የለም። ተንኮል የበለጠ ገደል ቁልቁለት ነው እንጂ አቀበት መውጣት የለም። ከዚህ ብዙ ተምሬያለሁኝ። ኤርሚያስም ክፋቱ ተንኮል መጨረሻ ላይ ወደ ታች እንዲወርድና ባለፈው ህይወቱ እንዲጸጸት ነው ያደረገው ማለት ነው። እና ሰው ከስተቱ ተምሮ መልካም ነገር ሲሆን ብዙ በቃ ህይወት ገጽታ ህይወት ላወቀባት ከዩኒቨርሲቲ በላይ ያላት ዲፕሎማ ዲግሪ ማስተርስ ያላት ትምህርት ቤት ናት ማለት ነው። በዛም አለ በዚህ እንግዲህ አምራ ከጨዋታ ውጭ ነሽ የሚለውን ዜና ከዶክተሩ ሰምታለች። ኦኒ እንግዲህ ስልኩን ሳይዘጋው አቶ ላይኩን አምራን እያወራ እያለ ነው እንግዲህ ኤሚን ወደ ሆስፒታል ሄዳለች፣ ታማለች፣ እኔ መሄድ አለብኝ በማለት አምራን ትቶ ወደ ሆስፒታል ሲሄድ ቆቅናትና አምራ ወደ ቤት ሄዳ ኤሚንን ታገኛታለች። ይህም ሌላ ቁማር እየተጫወቱ እንደሆነ ይገባታል። ለአቶ ላይኩንም ደውላ በልጃችሁት እየተጫወታችሁ ነው ሲል እንግዲህ ዶክተሩ እንኳን ደስ አላችሁ ኤሚን ደም ጋር ይመሳሰላል ሲል አምራ ትሰማለች። ይህም የያዝኩት ነገር ከእጄ ብን ብሎ ጠፋ፣ እቅድ የተሳካ ስል ገደል ገባ፣ ቀበቱን ወጣው ስል ቁልቁለቱ አዳለጠኝ። እንደዚህማ ሊሆን አይችልም። እኔ ጎዳና ወጥቼ የነሱን ስኬት የነሱን ደስታ ማየት አልችልም በማለት ያገኘችውን ጠርሙስ መሬት ላይ አፋጭታ እንግዲህ ስኪኒ ቢላዋ የመሰለ የጠርሙስ ስባሪ ይዛ ኤሚንን ልትጎዳት ነበር። ኤሚንም እንግዲህ ትንሿን ቅመሟን ይዛ አንድ ክፍል ገብታ ዘግታ ቁጭ ብላለች። በስተ መጨረሻም አንዱን ስናልፈው አንዱን አቀበቱን ስንወጣው ቁልቁለቱን ስንወጣው ደግሞ እሾህ እየገጠመን እንዳገባል አምራ ሌላ የጀመረችው ወጥመር ነው። አሁን እዚህ ጋር አጥፍቼ እጠፋለሁ እስካለች ድረስ እነሱን የሆነ ወንጀለኛ ማድረግ ነው የምትፈልገው። ሜቢ ናሁም በፍጥነት እዛ ቤት ደርሷል። አምራን ከህይወታችን አስወጣን፣ ከድርጅቱ አባልነት አስወገድና ሲሉ እንግዲህ ስበብ ልትሆንባቸው ነው። ምክንያቱም እኔ እስር ቤት እገባለሁ እንጂ እነሱ ደስተኛ የሆኑ በማለት ኤሚንን ልትጎዳት ነበር። ኤሚን እንደምን ማምለጣለች። እንግዲህ ናሁም ነው ራስሽን ተረጋጊ፣ ግድ የለም አንጎዳሽም፣ የሚፈልጊውን እንሰጥሻለን እያላት እያለ ነው እንግዲህ በያዘችው የጠርሙስ ስባሪ ራሷን የወጋችው አምራ። ይህ ማለት ኦልሬዲ ወደ ፖሊስ ጣቢያ ልትሄድ ትችላለች። ሕክምናም ሲወስዷት እነሱ ናቸው እንደዚህ ያረጉኝ፣ እነሱ ናቸው እንዲህ ያረጉኝ በማለት ሌላ ክስና ሌላ መዘዝ ሌላ ወጥመድ ልታመጣባቸው ትችላለች የሚል ግምት አለኝ። እጅግ አጓጊና እጅግ ልብ አንጠልጣይ ነው። አምራ ክፋቷ ተንኮሏ መቼ ነው የሚጋለጠው? ከህይወታችን አስወጣናት፣ ከልባችን ፍቀን ከግቢያችን ከህይወታችን አስወጣናት ለአንዴና ለመጨረሻ ጊዜ የእሷን ፋይል ዘጋን ሲሉ እንግዲህ አምራ ሌላ ዶክሜንትና ሌላ ድራማ ፈጥራ ወንጀል ውስጥ የሚከት ራሷን ለማጥፋት እንግዲህ የያዘችውን የጠርሙስ ስባሪ ሆዷ ላይ ሰክተዋለች። ይህ ማለት ከባድ ጉዳት ሊደርስባት ይችላል። ሜቢ ላትሞት ትችላለች። በእርግጥ በጣም ከባድ ጉዳት ነው የሚደርስባት። በዚህም ናሆም ሊከሰስ ይችላል። ሌላ ወጥመድ ሌላ ታሪክ ውስጥ ነው የሚገቡትና የአምራ ወጥመድ መቼ ነው የሚያልቀው? የአምራ ክፋት መቼ ነው የሚጠፋው? ሁልጊዜ ክፋት፣ ሁልጊዜ ተንኮል፣ ያልሰራችበትን ማግኘት የምትፈልግ ያልደከመችበትን መብላት የምትፈልግ ልጅ በጣም ከባድ ነውና ቀጣይ ክፍልስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። ለምታበረታቱ ለምታገዙ ሁላችሁንም በጣም አመሰግናለሁ። የተከበራችሁና የተወደዳችሁ ውድ ቤተሰቦችን ቀጣይ ክፍልስ ምን ይፈጠራል? እጅግ በጉጉት እንጠብቀዋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በቀጣይ ክፍል በጣም አጓጊና ልብ አንጠልጣይ